አዎ አስቤበታለሁ ለመናገር ግን ደግሞ አስቤ ካለኝ ውሳኔ ምንም ተቀቅለ ስላልቻልኩኝ ውሳኔ ልነግርሽ ነው የመጣሁትና ሜቢ ከዚህ በፊት ከአንቺ ጋር ባልገናኝም ከተቀጣጠረን በኋላ ራሱ አንዳንድ ሰዎችን አግኝቼ ነበርና ውሳኔንም በይፋ ተናግሬያለሁ። እና ድጋሚ ደግሞ አንቺ ፊት እንድነግርሽ ከፈለግሽ እኔና አብርሃም አብረን መቀጠል አንችልም። አብረን መቀጠሉን እኔ አልፈልገውም። እና ያው እውነቱን ስነግርሽ ከዚህ በፊትም ብዬሽ ነበረ የኔ ውሳኔ እዚች ጋር ብዙም ማተር የሚያደርግ አይመስለኝም። የእሱ ፍላጎት ነው የሚወስነው። አንቺን ፈልግሻለሁ ወይም አልፈልግሽም የሚልሽ እሱ እንጂ እኔ እፈልጋለሁ እና አልፈልገውም ስላልኩኝ ቫልዩ ይኖረዋል ብዬ አላስብም። የኔ ሀሳብ ነገር ግን እኔ እፈልጋለሁ ብዬ ብለሽ ሜቢ እንጃ ተዋዋለሁ ማለት ትችያለሽ፣ ግን ታይሽ ያለሽ እፈልጋለሁ ብለሽ ግን ደግሞ እኔ ግልጹንና ትክክለኛውን ሀሳቤን ስነግርሽ እኔ እና እሱ አብረን መቀጠል አንችልም። እኔ እና እሱ ነገር አብቅቶለታል። ወደ ኋላ መመለስና አልፈልግም። ስለዚህ ያው ምርጫ የሱ ነው የሚሆነው። ገባሽ? እኔ ስለመረጡትና ስላልመረጡታል እሱ አንቺን ይፈልግሻል ወይ ነው ጥያቄ። እዚች ጋር የኔ ፍላጎትና የኔ ውሳኔ ብዙ ማተር አያደርግም። ምክንያቱም የኔ ፍላጎትና የኔን ውሳኔ ከዚህ በፊት አስበሽ ወይ አሁን እንዴት ነው ከግምት ውስጥ ከተሹ ቢሆን ኖሮ ይሄን ሁሉ ርቀት አትራመጂም ነበረ። ገባሽ? ስለዚህ የኔ ውሳኔና የኔ ፍላጎት ሳይሆን የእሱ ፍላጎት ነው የሚወስነው። እንግዲህ እሱ ይፈልግሻል አይፈልግሽም እኔ አሁን ስለሱ እንድትነግሪኝም አይደለም። ምክንያቱም እስከዛሬ ድረስ ከሱ ጋር ብዙ ነገር አሳልፌ ስመጣ የእሱ ነገር ሳላቀርቼ ወይም ደግሞ ምንም እንትን ሳልቀርቼ አይደለም። በሱ የእሱን መልስ እንድትመልሽልኝ ሳይሆን የራስሽን መልስ ስለመለስክልኝ ቴንኪው። ግን ደግሞ እርግጠኛ ነሽ ማለት ውድ ቤተሰቦቼ እንግዲህ ዛሬ ውሽሚትም ልመና ላይ ናት ማለት ነው፣ ስለ አብርሽ ማለት ነው። ይህንን ጥያቄ እኔ የሚገርመኝ ነገር ሄርሜላ ተብዬዋ ማለት ነው ለምን ሄደሽ አብርሽን አትጠይቂውም ማለት ነው። እዚህ ጋር እኮ ሩታ ውሳኔዋን አሳውቃሻለች አይደል? ነገር ግን ይሄንን ጥያቄ የምትጠይቂው ሩታን ሳይሆን አብርሽ እኮ ነው። ሩታ አይደለችም እኮ የምታገባሽ፣ የሚያገባሽ አብርሽ ነው፣ የሚያፈቅርሽ አብርሽ ነው። ይሄንን ጥያቄ ከመጀመሪያም ጀምረሽ መጠየቅ የነበረብሽ ለአብርሽ ነው። አብርሽ ትወደኛለህ ወይ? ታፈቅረኛለህ ወይ? ኦሬዲ ሚስትህን ፈተሃል፣ እኔን ሚስት ማድረግ ትፈልጋለህ ወይ? ወይስ ነገሩ እንዴት ነው? እየተጫወትከብኝ ነው ወይ ብለሽ ለአብርሽ ለምን አትጠይቂውም? እዚህ ጋር እኮ ሩታ መብቴ ስለሰጠችሽ አይደለም። ሩታ ዛሬ እኔ አልፈልገውም፣ አብርሽና እኔ ተለያይተናል፣ እኔ አላፈቅረውም፣ ለሱ ቦታ የለኝም ብትልሽ እንኳን እስከ ዛሬ ምክንያቱም ከመጀመሪያ አንስተሽ መነሻው ሩታን አክብረሽ ቢሆን ሩታን ለሩታ ስሜት ተጠንቅቀሽ ቢሆን ሩታ ትጎዳለች፣ አብርሽና ሩታ ባለ ትዳር ናቸው ብለሽ ብታስቢ ራስሽም በዚህ ደረጃ አደርሽም ነበር። ምክንያቱም ከመጀመሪያ ደረጃ ለሩታ አላሰብሽም፣ ለሩታ ስሜት አልተጠነቀቅሽም ማለት ነው። አሁን አንቺ ፎንቃ ሲገባልሽና ፎንቃ ሲያጤስሽ ፍቅር ሲይዝሽ ነው ሩታን ላማክር ብለሽ ይሄንን ነገር የራስሽ ጥፋት ነው። ምክንያቱም አንቺ ራስሽ ነው ባለትዳር ሰው አስፈትተሽ እኔ የራሴ የግሌ ላድርግ ያልሽ ጎበዝዋ ጀግና ውሽሚት ነሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው እና ውሽሚት እኔ የምልሽ ነገር ማለት ነው። እስቲ እናንተ አስቡት ይሄንን ነገር ከመጀመሪያ የሩታን ስሜት ተጠበቀ ወይ? ሩታ እርጉዝ ነበረች፣ ባሊና ሚስቶች ናቸው። በእነዚህ መካከል በኋላ ቢጣሉ ይታረቃሉ። ምን አይነት ስሜት አለሽ ለአብርሽ ተብላ መጀመሪያ ደረጃ ሩታን መጠየቅ ነበረባት ወይስ አለመጠየቅ ነበረባት? ዛሬ ልቧን ካደረሰች በኋላ አብርሽን ካፈቀረች በኋላ አብርሽን የራሷ ማረግ ከቻለች በኋላ ከሱ ጋር ከተላላጠች በኋላ ከሱ ጋር ከተሳሳመች በኋላ ብዙ ላይፍ ካሳለፉ በኋላ ዛሬ ሩታ ፈቃደኛ ነሽ ወይ አይደለሽም ማለት ብትጠየቃትም ተገቢ አይደለም።
አንቺ ትክክል ነሽ የሚልሽ ኦዲየንስ ካለ እንዳንቺ የዘገጠና የወረደ ኦዲየንስ ነው ማለት ነው። ምክንያቱም ከመጀመሪያ ጀምረሽ በባለ ትዳር ውስጥ የገባሽው አንቺ ነሽ ማለት ነው። ሩታ ጨርሳልሻለች ማለት ነው። እዚህ ጋር የሩታ ምላሽ ምንም ነገር የሚያረግልሽ ነገር የለም፣ የሚጠቅምሽም ነገር የለም። ኢደሽ አብርሽን አማከሪ። አብርሽ ትወደኛለህ? እኔ ነው የምታፈቅረው ወይስ ሩታ ነው የምታፈቅረው? ከሩታ መቀጠል ትችላለህ ወይስ ከኔ ጋር ብለሽ ጥያቄ ማቅረብ ያለብሽ ለአብርሽ ነው እንጂ ለሩታ አይደለም። እሺ የኛ እመቤት ማለት ነው። ሲቀጥል አንቺ በጣም ፈርተሻል፣ በጣም እንደዚህ ተንቀጥቅጠሻል ማለት ነው። ከዚህ ሁሉ መንቀጥቀጥ፣ ከዚህ ሁሉ ፍራቻው ማለት ነው ምን አለብሽ እርግፍ አርገሽው ማለት ነው። እዛ ቡታጀራ ፍቅረኛ አለሽ፣ ወደ ፍቅረኛሽ ጋር ሄደሽ ከሱ ጋር ሰላም ደስታ ያለውን ፍቅር እውነት ከወደዱ ጋር መኖር ማለት እኮ መታደል ነው። እውነቴ ነው የምልሽ አንቺ ከወደሹ ጋር መኖር ስትቺ በቃ አንቺ ታድለሻል ማለት ነው። ምክንያቱም አንቺ የወደሹ ሰው ሌላ ሰው የሚወድ ከሆነ ሌላ ሰው የሚያፈቅር ከሆነ ነገ ቀን መሰበርሽ አይቀርም፣ ማልቀስሽ አይቀርም ማለት ነው። በዚሁ አጋጣሚ ማለት ነው አብዛኛው ሰው ሩታ ትፈልገዋለች፣ ሩታ ወደ አብርሽ መመለስ ትፈልጋለች እያላችሁ ነው። በጭራሽ እንደዛ አይደለም። የኛ ልጅ ነብር ናት፣ ጀግና ናት። ምክንያቱም የተባለች ነገር ማትረሳ ናት። የዛሬ የሩታ ንግግር ሁሉም ነገር አሽሙር ነው፣ እንደ አሽሙር ነው የነገረቻት ማለት ነው። ሩታ አብርሽን ብትፈልገው ማለት ነው አንድ ደቂቃ አይጨርስባትም። የግሌ ላድርግ የራሴ ላድርግ ከአብርሽ ትክክለኛ ህይወት ልቀጥል ብትል አብርሽን ብትፈልገው ከአብርሽ እንደ በፊት የደስታ ኑሮ ልኑር ብትል እውነቴ ነው የምላችሁ አሳይታለች እኮ በተግባር በ3 ቀን አሳይታለች። አብርሽን ወዴትና ወዴ አገላብጣ ወደ ራሷ እንዳረገችው ማለት ነው። ነገር ግን ሩታ የተናገረችው ንግግር ልብ ብላችሁ ካዳመጣችሁ ከዚህ በፊት ሄርሜላ እና አንቺ ክብር ማሰጪ ከሆነ ማትንከባከቢ ከሆነ ለእኔ ተይልኝ፣ እኔ አንከባከቤ አፍቅሬ ስነ ስርዓትን ይዤ የሚገባውን ነገር አርጌ ቀብረር አርጌ አኖረዋለሁ ስትላት ነበረ ሄርሜላ ለሩታ ማለት ነው። እና ዛሬ ደግሞ የመለሰችላት የራሷ ነው ማለት ነው። ምክንያቱም አብርሽ እንደማይወዳት ሄርሜላ ጠንቅቃ ታውቃለች በደንብ ነው። ለዛው ነው እንደዚህ የምትንገበገበው ማለት ነው። አብርሽ ፊት ስለማይሰጣትና እንደውም ልንገራችሁ ባለፈ ከሩታ ጋር እንደዚህ የተገናኙ ቀን ማለት ነው በማግስቱ ቪዲዮ የሰሩ ቀን ያንን ቀራት ስለምትናገረው ስለሚያውቅ ማለት ነው በፍቅር አሽሞንሙኖ ማለት ነው እንደሚወዳት እንደሚያፈቅራት ነገር አድርጎ ያንን ምላሽ ስለ መስማት ስላልፈለገ አታላት ይዞ ይደዋል ማለት ነው። የመጣችበት አላማ ራሱ ሳትጨርስ ማለት ነው። ገባችኋ? የሩታ አነጋገር ዛሬ የገባው ይገባዋል፣ ያልገባው ደግሞ ምንም ማድረግ አይቻልም። በነገራችን ላይ ሄርሜላ ዝም ብላ ትንፈጨፈጫለች እንጂ ዝም ብላ ክብሯና ጊዜዋን ትጨርሳለች እንጂ እመኑኝና ማለት ነው አብርሽና ሩታ መቼም አይለያዩ። ተለያዩ እንኳን ቢባሉ እነዚህ ልጆች አይለያዩም። እነሱም ደግሞ ጨንቋቸዋል። ኮንትራቷ እስከምትጨርስ ነው፣ ጊዜዋ እስከምትጨርስ ነው። አይዲያ እያመጣሽ እኛ እንመጣለን በፈለግሽ ሰዓት። ተራ አብርሽ ይመጣል፣ ተራ ሩታ ትመጣለች። ከዛ በኋላ ኮንትራቷ ጨርሳ ትሄዳለች። መጨረሻዋ እያለቃቀሰች ነው የምትሄደው እንጂ አብርሽን የግላዋ አድርጋ አትሄድም ማለት ነው። እና ሚዜ ማረግሻለሁ ስትላት ነበረ ለሩታ ማለት ነው። አይደለም የሚዜ ማረጉ ማለት ከአብርሽ ጋር ከሌላ ሰው ልትሆኝ ትችያለሽ፣ ልታገቢም ትችያለሽ። አይዶንት ኬር። ሲቀጥል ደግሞ አግብተሻል፣ ወልደሻል ማለት ነው። ትልቅ ሴት ያነሽ ማለት ነው። እንግዲህ ኮንትራትሽን እስከምጨርሺ ታገይ፣ ተቃጠይ። እዚህ ጋር ማንም አይንካኝ፣ ማንም አይስደበኝ። በአብርሽ ካሁን ወዲህ ሩታ ፈቅዳኝልኛለች እንደፈለኩኝ ይሆናለሁ የሚባል ውሸት ይሄ ለሌሎች ተናገሪ ማለት ነው። የአብርሽና የሩታ ህይወት የበጠበጥሽው አንቺ ነሽ ማለት ነው። አንቺ ነሽ ገብተሽ የሰውን ትዳር ያባተንሽው። ወይም ደግሞ ለሩታ ባልሽን ተይልኝና እኔ ልውሰደው፣ አንቺ ባዶሽን ቆመሽ ቅሪ፣ ልጅሽን አሳድጊ ብለሽ ያልሽው አንቺ ነሽ ማለት ነው። ሲቀጥል ሉል ይወደኛል ትያለሽ፣ አታፍሪም? ትንሽ እንኳን እፍረት አይዝሽም? ሉል ካሁኑ ራሱ እንዴት እንደሚጠላሽና እንዴት እንደሚጠየፍሽ ማለት ነው። ትንሽ ልጅ ህፃን ልጅ ማለት ካደገ በኋላማ እንዴት አድርጎ ነው በአይኑ ሚያይሽ? ንገርኝ እስቲ። አባቱ እንደዚህን እያረግሽ እንደዚህ እየላሽ ይሄንን ቪዲዮ ቁጭ ብሎ ማለት ነው ይሄ ልጅ አድጎ የአብርሽና የአንቺ የውሽሚት ቪዲዮ ካየ በኋላ እንዴት አድርጎ ነው አባቱ ራሱን ይጠላል? አይደለም አንቺን ማለት ነው።
አብርሽን ራሱ ይጠላዋል። አባቴ በዚህ ናክል ነበር ወይ እናቴ ሲያረጋትና ሲበድላት የነበረው የሚለው ማለት ነው። ገባሽ? ሊወድሽ እንኳን ይቅርና አንቺ ስታወሪ ህፃኑ ልጅ በጣም ነው የሚዘገን ነው። ልታቅፊው ራሱ እኮ አይፈልግም። አንቺ ስታቅፊው አይኑ ሁሉ በአንቺ ላይ ነው የሚያርፈው ማለት ነው። ሉል እኔ ነው የበለጠ የሚወደው አላለችም እንዴ? አንቺ ሴጣንም አይወድሽም አይደለም ሉል ሊወድሽ ማለት ነው። ምን በወጣው ነው አንቺን የሚወደው ማለት ነው? ምን አይነት እናቱ የለችም እንዴ? አንቺን የሚወድ እኮ ሴጣን ብቻ ነው እንጂ ሰው አይደለሽም እኮ። ምክንያቱም የሰውን ትዳልበትን የሰው ባል እንዴት ደግሞ ልብሽን እየፈራ ልብሽን እየሰጋ አብርሽ እንደማያፈቅርሽ እያወቅሽ ሩታን እንደሚያፈቅር እያወቅሽ በዙሪያው ሰው እንኳን ሼም የሚባል ነገር የለም። በጣም እኮ ነው የምትደብሪው እውነት ለመናገር ማለት ነው።